Встречи слева! Накра! የሩሲያ መከላከያ ሚኒስቴር የናዚ ጀርመን ጦር የተሸነፈበትን 81ኛ ዓመት የድል በዓልን ምክንያት በማድረግ በፈረንጆቹ ከግንቦት 8 እስከ 9 ከዩክሬን ጋር የሚያደርገውን ጦርነት ለሁለት ቀናት የሚቆይ የአንድ ወገን ተኩስ አቁም ማወጁን አስታውቋል። ሆኖም ሞስኮ ይህንን የተኩስ አቁም ስታውጅ በበዓሉ አከባበር ላይ ማንኛውም አይነት የዩክሬን ጥቃት ካጋጠመ በዩክሬን ዋና ከተማ ኪየቭ ላይ ከባድ የሚሳኤል ድብደባ እንደምትፈጽም ከወዲሁ አስጠንቅቃለች። ፕሬዚዳንት ቭላዲሚር ፑቲን በመንፈሳዊና በድል በዓላት የተኩስ አቁም አዋጅን ላለፉት 4 ዓመታት በመደንገግ ይታወቃሉ። የሩሲያ መከላከያ ሚኒስቴር እንደገለጸው ውሳኔው የተላለፈው በፕሬዝዳንት ቭላዲሚር ፑቲን ትዕዛዝ ሲሆን ዓላማውም በሩሲያ ትልቅ ቦታ የሚሰጠውን ታላቅ የሀገር ፍቅር የሚገለጥበትን የድል ቀን በሰላም ለማክበር ነው። ሩሲያ በኪየቭ የሚገኙ ንጹሃን ዜጎችና የውጭ ዲፕሎማቶች ከተማዋን ለቀው እንዲወጡም ጥሪ ያቀርባለች። ይህ የሩሲያ ማስጠንቀቂያ ተገማች ያልሆነ ጥቃት ሊኖር እንደሚችል ያመለክታል ሲሉ ተንታኞች ይናገራሉ። ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው ዩክሬን ከሩሲያ በኩል የቀረበላት ይፋው የተኩስ አቁም ጥያቄ እንዳልደረሳት ገልጸው ዩክሬን ከግንቦት 5 እስከ 6 የራሷን የተኩስ አቁም እንደምትጀምርና የሩሲያን ድርጊት ተከትላ ተመሳሳይ እርምጃ እንደምትወስድ አስታውቀዋል። ይህ የሁለቱ ወገኖች የተኩስ አቁም አዋጅ ጦርነቱ 5ኛ ዓመቱን ሊይዝ ጥቂት ቀናት በቀረውና ውጥረቱ በከረረበት ወቅት የተሰማ ነው። የሩሲያ መከላከያ ሚኒስቴር በየርቫን አርሜኒያ በተካሄደው የአውሮፓ የፖለቲካ ማህበረሰብ ስብሰባ ጎን ለጎን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የሰጡትን መግለጫ ጠቅሷል። የሩሲያ መከላከያ ሚኒስቴር መግለጫው በሞስኮ በሚከበረው የድል ቀን በዓል ላይ ጥቃት የመሰንዘር ዛቻ ያዘለ ነው ሲል የዜሌንስኪን ንግግር ጠብጫሪ ብሎታል። ዜሌንስኪ በመግለጫቸው ላይ ሞስኮ የዩክሬን ድሮኖች በቀዩ አደባባይ ወይንም ሬድ ስኩዌር ላይ ሊያንዣብቡ ይችላሉ በሚል ፍርሃት ውስጥ መውደቋንም ከመናገር አልሸሸጉም። ምንም እንኳን ዩክሬን ዛቻዋን ብትገልጽም ሩሲያ በድል ቀን በዓል አከባበሯ ላይ የሚሰነዘር ማንኛውንም ጥቃት ለመከላከል አስፈላጊውን ጥበቃ እንደምታደርግ አረጋግጣለች። ጥቃት ከተሰነዘረ ኪየቭ አይታው የማታውቀው ጥቃት ይከተላታል ስትል ሞስኮ ማስጠንቀቂያ መስጠቷ ለጥቃት እንደተዘጋጀች አመላካች ነውም ተብሏል። የክሬምሊን ባለስልጣናት የድል በዓላቸውን ለማክበር ሲሉ ያስቀመጡትን ቀነ ገደብ ፕሬዝዳንት ዜሌንስኪ የሁለቱን ቀናት የተኩስ አቁም ስምምነት ፍትሃዊ አይደለም ሲሉ ማጣጥለውታል። ዜሌንስኪ ለኪየቭ በይፋም የቀረበ ምንም ነገር የለም ካሉ በኋላም ሞስኮ ስለ ተኩስ አቁሙ የተወያየችው ከአሜሪካ ጋር ብቻ ነው ሲሉ ተደምጠዋል። ዜሌንስኪ እንደ ማሳያ የጠቀሱት ባለፈው ሚያዝያ መጨረሻ ላይ በፕሬዝዳንት ቭላዲሚር ፑቲንና በፕሬዝዳንት ዶናልድ ትራምፕ መካከል የተደረገውን የስልክ ውይይት ሲሆን በወቅቱ የሩሲያው ፕሬዝዳንት ለአሜሪካ አቻቸው ስለ ድል ቀን የተኩስ አቁም እቅድ ማሳወቃቸውንም ገልጸዋል። ይሁን እንጂ የሩሲያ መከላከያ ሚኒስቴር መግለጫውን ካወጣ ጥቂት ቆይታ በኋላ ዜሌንስኪ በኤክስ ገጻቸው ላይ በሰጡት ምላሽ ዩክሬን ከግንቦት 5 እስከ 6 አጥቢያ እኩለ ሌሊት ጀምሮ በአንድ ወገን የተኩስ አቁም እንደምታውጅ አስታውቀዋል። ከሩሲያ በኩል የቀረበ ይፋዊ ጥያቄ ባይኖርም ኪየቭ ከዚያ ሰዓት ጀምሮ ተመጣጣኝ እርምጃ እንደምትወስድም ከመናገር አልሸሸጉም። ምንም እንኳ መጀመሪያ ላይ ተቃውሞ ቢሰማም ዩክሬን በራሷ በኩል የተኩስ አቁም ለማድረግ መወሰኗ በሁለቱ ሀገራት መካከል ያለውን ውጥረት በተወሰነ መልኩ ሊቀንሰው እንደሚችል ተገምቷል። ባለፈው ዓመትም በተመሳሳይ ሁኔታ ሩሲያ በናዚ ጀርመን ላይ የተቀናጀችውን 80ኛ ዓመት የድል በዓል ለማክበር ሲባል ሩሲያ በግንቦት መጀመሪያ ላይ ወታደራዊ ጥቃቶቿን አቁማ እንደነበር ይታወሳል። በወቅቱ ሞስኮ ይህ እርምጃ ከኪየቭ ጋር ያለምንም ቅድመ ሁኔታ ቀጥተኛ ድርድር ለመጀመር መንገድ ይከፍታል የሚል ተስፋዋንም ገልጻ ነበር። ሆኖም ፕሬዝዳንት ዜሌንስኪ በወቅቱ የቀረበውን የተኩስ አቁም ጥሪ የፖለቲካ ጨዋታ ወይንም ማጭበርበር ነው ሲሉ ውድቅ አድርገውት እንደነበር የሚዘነጋ አይደለም። ሩሲያም ለበዓሉ ክብር ስትል የተኩስ አቁም ስታደርግ ይህ የመጀመሪያዋ አይደለም። በዓሉን እንደ አጋጣሚ በመጠቀም ወደ ሰላም ድርድር ለመግባት ፍላጎት እንዳላት በተደጋጋሚ ገልጻለች የሚሉ መረጃዎች ከሞስኮ ቢወጡም ዩክሬን መሰል ጥሪዎችን የሩሲያ ወታደራዊ ስልት አካል አድርጋ በመመልከት ጥርጣሬዋን ስታንጸባርቅ ቆይታለች። በፈረንጆቹ 2023 ሞስኮ በሩሲያ ኦርቶዶክስ ቤተክርስቲያን አነሳሽነት በጥር ወር የገና በዓልና በሚያዝያ የትንሣኤ ቅዳሜና እሁድን ምክንያት በማድረግ የተኩስ አቁም አድርጋ እንደነበር ይታወሳል። ይህ የትንሣኤ የተኩስ አቁም ስምምነት በ2025 በድጋሚም ተግባራዊ ሆኖ ነበር። ነገር ግን ጦርነቱን እስከ ወዲያኛው ሀገራቱ ለማቆም ፍላጎት ባለማሳየታቸው ግጭቱ እስካሁን ድረስ ቀጥሏል። ባለፈው ወር ሞስኮ የትንሣኤ የተኩስ አቁም አውጃም የነበረ ቢሆንም የዩክሬን ጦር በ32 ሰዓታት ውስጥ ብቻ ስምምነቱን ከ6500 ጊዜ በላይ ጥሷል ስትል ትወቅሳለች። ሩሲያ ለገናና ትንሣኤ በዓላት በተደጋጋሚ የተኩስ አቁም ስትጠቀም ቆይታለች። ሩሲያም ዩክሬን በአጭር ጊዜ ውስጥ በሺዎች የሚቆጠሩ ጥቃቶችን ሰንዝራለች ስትልም ትከሳለች። በመጨረሻም አሁን ላይ በሞስኮና ኪየቭ መካከል የሚደረገው የቃላት ጦርነት ሀገራቱ ወደ ተኩስ አቁም ስምምነት ለመምጣት የሚያደርጉት ፍላጎት ሩቅ ስለመሆኑ አመላካች ነው ሲሉ ፖለቲከኞች ይናገራሉ።